አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። በምንድን ነው ያመንከው? አንዳንድ ጊዜ ወፎች ከኛ የተሻለ ምግብ ይበላሉ። ወደ እነሱ አልመጣም፣ መጥቶ ነው የበሉት። የተዘጋጀ ምግብ ወዳለበት ስፍራ ለመድረስ እነዚህ ወፎች ምን ሆኗሉ ማለት ነው? በረዋል። በስከ መጨረሻም እዩ ጩፋ እምነት ያለ ሥራ የሞተ መሆኑን አመነ። ለካ ውሸታም ሰው አንዳንዴ አምልጦት እውነት ይናገራል። እኔ ብዙ ጊዜ 200 ብር ነው የሚይዘው ኪሴ። አይቷል 100 ብር 100 ይበቃል። እንካፈላ ሁሉንም ተወስዶ የእውነት ከብር ባለጋለሁ ቅባት ብቻስስ አይ ብድክ በልቆይ ብር አልፈልግም፣ እኔ የምፈልገው ቅባት ብቻ ነው ይላል። በአዲስ ኪዳን ቅባት አለነ? በአዲስ ኪዳንስ ማን ነው የሚቀባው? ማን ነውስ የሚቀባው? እሱን በማስረጃ ግንቦት ልደታ ምንድን ነው? በምን አይነት መጽሐፍ ቅዱሳዊ የሆነ ቤዚክ ላይንስ ነው በዓሉ የሚከበረው? ከበዓሉስ ጀርባ ያሉ የአከባበር አይነቶች ምን አይነት ናቸው? ኃጢአት እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው እዚህ ይላችኋል አይደለ? ታውቂያለሽ ላይ ፖስት ተደርጎ ነበረ። እንደውም ኤክስፖዝ አድርገውኛል ብሎ ያሰባቸውን ሴቶች አስደብድቧል። ዴት ሲያደርግ የነበረ ሰው ነው። አሁን በተክሊል ያገባው ቤተክርስቲያን ውስጥ ቤተክርስቲያን ገንዘብ አሰባስበህ አልሰጠህም ተብሎ እኮ ክስ ወቀሳ የቀረበበት ሰው ነው ፈለገ። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። አንዳንድ ጊዜ ወፎች ከኛ የተሻለ ምግብ ይበላሉ። በስከ መጨረሻም እዩ ጩፋ እምነት ያለ ሥራ የሞተ መሆኑን አመነ። በእናታችሁ ይሄን ቪዲዮ ቢያንስ 5 ጊዜ ኮፒ ሊንክ ሳታረጉ እንዳታሳልፉት። ኮሜንት ላይ ደግሞ እምነት ያለ ሥራ የሞተ ነው እያላችሁ ጻፉ። አዳምጡት። ሙዙን ደግሞ ከአንዱ ወደ አንዱ እንዲህ እያሉ ነው የሚበሉት። ሚሪንዳ የሚመስለውን ማንጎ ወገቡ ላይ ገብቶ መጨረሻ ላይ እዛው አፋቸውን እንዲያርጎ አባቴ ለምንድን ነው እኔን እንደሚጠይቅ እነሱን ያልጠየቀው? የለም እነሱ ከላይ ትእዛዝ አላቸው። የበሰለ ማንጎ የበሰለ ፓፓያ ወደ እነሱ አልመጣም፣ መጥቶ ነው የበሉት። የተዘጋጀ ምግብ ወዳለበት ስፍራ ለመድረስ እነዚህ ወፎች ምን ሆኗሉ ማለት ነው? በረዋል። ለካ ውሸታም ሰው አንዳንዴ አምልጦት እውነት ይናገራል። አሁን ይሄ ፓስተር እምነት ብቻ በሚል ሃይማኖት ስር ሆኖ እምነት ያለ ሥራ የሞተ እንደሆነ እንዲህ ይመሰክራል። አየህ፣ አንተ የጠቀስካቸው የሰማይ ወፎች እንኳን በሕይወት ለመቆየት ከጎጇቸው ወጥተው ማንጎ ወዳለበት መጥተዋል ሲበሩ። ስለዚህ ማንጎውን ለመብላት አንድ ሥራ ሰሩ። እሱም ምን ነበር? መብረር። መቼስ እነሱ ባይበሩ ማንጎ ወዳለበት ጌታ ይወስድላቸው ተኝተው ባሉበት። እናንተ ግን እንደዚህ አላችሁ። ስሙ፣ እንደዚህ ይላችኋል። እናንተ ተኝታችሁ እግዚአብሔር ሰርቶ ያመጣላችኋል። አያችሁ፣ እናንተ የምትሉት እኛ ወፎች ነን ፈጣሪን ያመነ ምንም ባንሰራ በተጋደምንበት ፈጣሪ እያመጣ የሚመግበን ነው የምትሉት። እንዲያው ግን በሞቴ ሰው ሆዱን ለመሙላት ከታች ከላይ ብሎ ደክሞ ወጥቶ ወርዶ እንደዚህ ከሰራ የዘላለም ቤቱን መንግሥተ ሰማያትን ለመውረስ የሚሻ እንዴት ሥራ ይስራ? ይገርማል። በመጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። እናንተ ግን ያላመኑ ሕፃናትን የ40 የ80 ቀን ሕፃናትን ታጠምቃላችሁ፣ ለራሳችሁም ሳታምኑ ተጠምቃችኋል። ስለዚህ ደግሞ ተሳስታችኋል እያሉ የሚናገሩ ሰዎች አሉ። ለምሳሌ ይህንን ቪዲዮ እስኪ ላስታውሳችሁ። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኢየሱስ ክርስቶስ ሞቱ ስለ ኃጢአቴ በቂና ሙሉ ክፍያ እንደሆነ፣ ነፍሱን ስለ ኃጢአቴ እንደሰጠ የሚያድን እምነት ይሄ ነው የሚል ሰው ለጌታ ክብር ያጨብጭባል። ቪዲዮን እንግዲህ እንዳያችሁት ነው። በመጀመሪያ ምን አለ? አንዳንድ ሰዎች ኢትዮጵያ ውስጥ ያመነ የተጠመቀ ይድናል ይላሉ። ነገር ግን እነሱ ሳያምኑ ተጠምቀው ነው ሐሳቡ። በነገራችን ላይ ያመነ የተጠመቀ ይድናል ብሎ የተናገረው መድኃኒታችን ኢየሱስ ክርስቶስ ነው፣ እኛ አይደለንም። በወንጌል ስታነቡ በማርቆስ ወንጌል ምዕራፍ 16 ቁጥር 14 እስከ 16 ላይ እንደዚህ ይላል። ኋላም በማዕድ ተቀምጠው ሳሉ ለ11ዱ ተገለጠ። ተነስቶም ያዩትን ስላላመኗቸው
አለማመናቸውንና የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ በመጀመሪያ ያመነ የተጠመቀ ይድናል ብሎ የተናገረው መድኃኒታችን ኢየሱስ ክርስቶስ ነው እንጂ የኛ የራሳችን ሐሳብ አይደለም። ሲቀጥል በቤተ ክርስቲያናችን ትምህርት መሰረት ጥምቀት በሁለት መንገድ ይፈጸማል። የመጀመሪያው የሚጠመቁት አዋቂዎች ከሆኑ መሰረታዊውን የቤተ ክርስቲያን ትምህርት ከተማሩ በኋላ ያንን ሲያምኑ ይጠመቃሉ። ሕፃናት ግን የክርስቲያን ልጆች ከሆኑ በቤተሰቦቻቸው አማካይነት ወይም በአሳዳጊዎቻቸው አማካይነት ይጠመቁና ሲያድጉ ትምህርቱን ይማራሉ። ማለትም በቤተሰቦቻቸው እምነት እነርሱም የነሱ አካል ናቸውና ይጠመቃሉ። ከዚያ በኋላ ሲያድጉ ደግሞ ትምህርቱን ይማራሉ ማለት ነው። ለዚህም እስኪ አንድ 3 ማሳያዎችን ከመጽሐፍ ቅዱስ እንመልከት። በመጀመሪያ እንግዲህ ያመነ የተጠመቀ ይድናል ስለተባለ እምነት ነው ሁልጊዜ የሚቀድመው ጥምቀት አይቀድምም ብሎ ለሚከራከሩ ሰዎች ራሱ ክርስቶስ በዚህ በማርቆስ ወንጌል ላይ ያመነ የተጠመቀ ይድናል እንዳለ ሁሉ በሌላ የወንጌል ክፍል ደግሞ ጥምቀትን አስቀድሞ ትምህርትን ደግሞ ከኋላ ሲያደርግ እናገኛለን። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስታነቡ እንደዚህ ይላል፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ስለዚህ አስተውሉ፣ በዚህኛው የመጽሐፍ ቅዱስ ክፍል ላይ የቀደመው ጥምቀት ነው ትምህርት ነው? የቀደመው ጥምቀት ነው ይታወቃል። ጌታችን ምንድን ነው ያለው? በመጀመሪያ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ ከዚያ በኋላ ያዘዝኋቸውን ሁሉ ደግሞ እንዲጠብቁ አስተምሯቸው፣ ደቀ መዛሙርት አድርጓቸው ነው ያለው። ስለዚህ ጥምቀትን አስቀድመዋል። አይ በቃ ያመነ የተጠመቀ ይድናል ተብሏል፣ እምነት ነው የሚቀድመው የምትሉ ሰዎች የኛውንም የመጽሐፍ ቅዱስ ክፍል ደግሞ እስኪ ተመልከቱ። በማርቆስ ወንጌል ላይም የተናገረው ራሱ መድኃኒታችን ኢየሱስ ክርስቶስ ነው። በዚህኛው ወንጌል ክፍል ላይም የተናገረው ራሱ ጌታችን ነው። ሌላው ሁለተኛ ማሳያችን የሚሆነው በብሉይ ኪዳን እንደምታውቁት አንድ ሰው የእግዚአብሔር ሕዝብ ተብሎ ወይም የአብርሃምን እምነት የሚቀበለው በግዝረት ነበረ። ለመጀመሪያ ጊዜ ግዝረትን የፈጸመው አብርሃም ነው። በጣም በእርጅናው ጊዜ ነው የተገዘረው። ከሱ በኋላ እንግዲህ በቤት ውስጥ ያሉ አገልጋዮች ሁሉም የግዝረትን ስርዓት ፈጽመዋል። እንግዲህ በብሉይ ኪዳን አንድ ሰው አዋቂ ከሆነ ከግዝረት በፊት የአብርሃምን እምነት ያምናል፣ ትምህርቱን ተምሮ ከዚያ በኋላ የግዝረትን ስርዓት ይፈጽማል። ሕፃናት ከሆኑ ግን በቤተሰቦቻቸው በአሳዳጊዎቻቸው አማካይነት ግዝረትን ይፈጽሙና ከዚያ በኋላ ሲያድጉ ደግሞ ትምህርቱን ይማራሉ። በአዲስ ኪዳን ደግሞ ግዝረት በጥምቀት ተተክቷል። ቆላሲስ ምዕራፍ 2 ቁጥር 11 እስከ 13 ላይ የሥጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። በሌላ የመጽሐፍ ቅዱስ ክፍልም ብትሄዱ ግዝረት በጥምቀት እንደተተካ ታገኛላችሁ። ስለዚህ ሕፃናት በብሉይ ኪዳን የእስራኤል አካል ለመሆን እስራኤል ማለት ሕዝበ እግዚአብሔር ማለት ነው ግዝረትን እንደሚፈጽሙ ሁሉ በአዲስ ኪዳን ደግሞ የግዝረት ምትክ ጥምቀት ናትና ጥምቀትን ይፈጽማሉ። ሌላው ሶስተኛ መጽሐፍ ቅዱሳዊ ማሳያችን የሚሆነው ጥምቀትን እንግዲህ ክርስቶስ ሐዋርያቱን አጥምቁ አስተምሩ ብሎ ካዘዛቸው በኋላ እንዴት ሲፈጸም ነበር የነበረው የሚለውን መጽሐፍ ቅዱሳዊ ዳራውን ሄደን መመልከት ነው። በተግባር እንዴት ነበር ሐዋርያት የሚያጠምቁት? ሕፃናትን ያጠምቃሉ አያጠምቁም? ከቤተሰቡ መካከል አይ ሕፃናት ይቅሩ ብሎ ሌሎችን ያጠምቁ ነበር ወይስ ሙሉ ቤተሰብን እየሄዱ ያጠምቁ ነበር የሚለውን ከመጽሐፍ ቅዱስ ተግባራዊ ታሪኩን ማየት ነው። በሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው፣ ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ ይላል። የወይን ቤቱን ጠባቂ ማለት ነው። በተለይ በሐዋርያት ሥራ ላይ ስታነቡ ቅዱሳን ሐዋርያት ጥምቀትን ሲፈጽሙ ሙሉ ቤተሰቡን ጭምር ያጠምቃሉ እንጂ አይ ሕፃናት ኋላ ይጠመቃሉ ብሎ አያስቀሩም። ሙሉ ቤተሰቡን እያጠመቁ ነው የሚሄዱት። ስለዚህ ከዚህ እንደምንረዳው ያላመኑ ሕፃናት አይጠመቁ አይባልም ማለት ነው። ሀገራችን ላይ ያመነ ብቻ ነው መጠመቅ ያለበት ማለት የክርስቶስ መከራ እሱ የከፈለልን ዋጋ የሚገባው ብቻ ነው መጠመቅ ያለበት ምትሉ ከሆነ የአእምሮ ሕሙማን ሊገባቸው አይችልም። ስለዚህ አይድኑም ማለታችሁ ነው። አንድ ቀጥሎ ሕፃናትም ቢሆኑ ይህ ክርስቶስ የከፈለልን ዋጋ የሚገባቸው በተወሰነ እድሜ ከፍ ያሉ ሲሄዱ ነው እንጂ በሕፃንነታቸው አይገባቸውም። ስለዚህ ሕፃናትንም ጭምር ከድነት ውጪ ያደረጋችሁ ነው ማለት ነው። ወይም ሕፃናት እስከ ተወሰነ እድሜ ክፍል ያክል ከድነት ውጪ ሆነው ኖሮ ኋላ አዋቂ ሲሆኑ ወደ ድነት ይመጣሉ እያላችሁ ነው። አስተውሉ። እዚህ ላይ በተለይ አንድ ማንሳት የምፈልገው ነገር በመጽሐፍ ቅዱስ ማለት ነው አንድም ቦታ ሄዳችሁ ስታነቡ ሕፃናት አይጠመቁ የሚል ሐሳብ አታገኙም። አንድም ቦታ አልኳችሁ ሕፃናት አይጠመቁ የሚል ሐሳብ የለም። በሌለ ነገር ነው በነገራችን ላይ የሚከራከሩ። እኛ ግን ሕፃናት የክርስቲያን ልጆች ከሆኑ በቤተሰቦቻቸው አማካይነት በአሳዳጊዎቻቸው አማካይነት እንዲጠመቁ እናደርጋለን፣ መጽሐፍ ቅዱስን መሰረት አድርገን ማለት ነው። በማቴዎስ ወንጌል ምዕራፍ 19 ቁጥር 13 እስከ 14 ላይ በዚያን ጊዜ እጁን እንዲጭንባቸውና እንዲጸልይ ሕፃናትን ወደ እርሱ አመጡ።
ደቀ መዛሙርቱም ገሰጿቸው። ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና ይላል። እንግዲህ አስተውሉ። ምን ማለት ነው? እነዚህ ሕፃናት ኦልሬዲ መንግስተ ሰማያት መግባት የሚችሉ ናቸው ማለት ነው። ስለዚህ መንግስተ ሰማያት መግባት የሚችሉ ከሆነ ዳግመኛ ልደትን ለምናገኝበት የእግዚአብሔርን መንግስት ለምንወርስበት ጥምቀት እንዴት ይከለከላሉ? ራሱ ባለቤቱ ክርስቶስ ያልከለከላቸውን እኛ አንከለክላቸው። ለሁሉም ማስተዋሉን ያድለን፣ የሰማነውን በልቡናችን ያሳድርብን። አሜን። ይቆየን። እኔ ብዙ ጊዜ 200 ብር ነው የሚይዘው ኪሴ። አይቷል። 100 ብር 100 ይበቃል። እንካፈላ። ሁሉንም ተወስዶ የእውነት ከብር በላይ ማለት ቅባት ብቻ አፍስስ። አይ ብድቅ በል ቆይ። dir kunga asu omba uti abai mush gisa zomba dis upa aneke endo akudi buba simba aye umba kubro gus bimba basheze ayokuzi umba asi khomba ada ጌታ ምስክር ነው። ወደ ክፍለ ሀገር በችግር ምክንያት ሊመልሰው ነበር። ጌታ ምስክር ጌታ የቤት ክራይ አጥቼ የቤት ክራይ አጥቼ ምን ብር የለኝም። ፋዘር ገደል ገብተህ ብር አምጣልኝ ቤት ልክፈል ብዬ አሁን እነሱ 500 ብር አጥቼ ነው ያለው 3000 ብር ልኮ 500 ብር አጥቼ በቃ የሄኖክ አምላክ ህዝብ ቤት ውስጥ አለ አይ ካን ዱ ማለት ብዬ ነው በቃ ነው የቆጠርኩትም 5 ነው ያየው። እኔ ያው ዝም ብሎ አይደለም እኔ ገንዘብ ፕሮፌት ጋንቺ ነው ቅባቱ ጅበቂ ነው ያዘው። ቆይ ይሰጥ እማየው ግን ልንገር፣ እዚህ ከተማ ላይ እግዚአብሔር ባርኮል ወይ ወደ ኋላ አትመለስም ማለት ቆይ እዚህ ጋር እንዳያችሁት ብር አልፈልግም፣ እኔ የምፈልገው ቅባት ብቻ ነው ይላል። በአዲስ ኪዳን ቅባት አለን? በአዲስ ኪዳንስ ማን ነው የሚቀባው? ማን ነውስ የሚቀባው? እሱን በማስረጃ ወደ ሌላ ቪዲዮ። መልካም። ለዚህ ቋንቋ ወይም ለዚህ ንግግር መጽሐፍ ቅዱሳዊ ማስረጃ ላለው ወይም ደግሞ በትክክል ቅዱሱ መንፈስ እንደዚህ የሚናገር ከሆነ ቅዱሱ መንፈስ እንደዚህ የሚል ከሆነ ትርጓሜውን የምታውቁ ከሆነ በማስረጃ ያሳዩ። ይህንን ቪዲዮ ሼር፣ ሪት፣ ኮፒ ሊንክ ለማድረግ ለብዙ ሰው አድርሱልኝ። ኃጢአት እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው እዚህ ላችኋል አይደለ? ታውቂያለሽ ላይ ፖስት ተደርጎ ነበረ። እንደውም ኤክስፖዝ አድርገውኛል ብሎ ያሰባቸውን ሴቶች አስደብድቧል። ዴት ሲያደርግ የነበረ ሰው ነው። አሁን በተክሊል ያገባው ቤተክርስቲያን ውስጥ ቤተክርስቲያን ገንዘብ አሰባስበህ አልሰጠህም ተብሎ እኮ ክስ ወቀሳ የቀረበበት ሰው ነው ፈለገ። በተክሊል ያገባው ቤተክርስቲያን ውስጥ እርስ በርስ ስለሚደጋገፉ፣ እርስ በርስ ስለሚቀባቡ፣ እርስ በርስ ስለሚሸፋፈኑ ነው እንጂ ከአንቺ ጓዳ የባሰ የተላ ጓዳ ነው እነሱ ጋር ያለው ሰው። ለማን ፈለገ ጉዳይ ሁላችሁ የምታውቁት ነገር ነው። እንዴት በተክሊል አገባ ምናምን ብላችሁ ተገርማችኋል። እኔ ዛሬ ከመጽሐፍ ቅዱስ ውጪ የሆነ ወሬ ላወራችሁ። ፍትሐ ነገሥት ስለሚባል መጽሐፍ ፍትሐ ነገሥት ቤተክርስቲያን በፍትሐ ነገሥት መጽሐፏ ክህነት ይመለሳል። ዲያቆን ካህን ከሆናችሁ የቤተክርስቲያን ውስጥ አገልጋይ ከሆናችሁ ድንግልና ይመለሳል፣ ክህነት ይመለሳል፣ ድቁና ይመለሳል፣ መሪ ጌታነት ይመለሳል፣ ምርግትና ኤኒዌይ የማይመለስ ነገር ነው። አገልጋይ ከሆናችሁ ለምእመን ነው የማይሰራው ይሄ በፍትሐ ነገሥት መጽሐፍ ማለት ነው። እና እሱም በተክሊል አይግራላችሁ ድንግልናው ምኑ ተመልሶለት ነው። ኤኒዌይ እግዚአብሔር አምላክ ይርዳን። በትርፍ ሰዓታችሁ ፍትሐ ነገሥት የሚባል አስቂኝ መጽሐፍ አለ፣ ማንበብ ትችላላችሁ። ሁላችሁም ትዝናኑበታላችሁ። ምን አለበት የማታውቀውን ባታወራ ዝም ብትል ምን አለበት? ፍትሐ ነገሥት ለዲያቆን ይፈቅዳል፣ ለካህናት ይፈቅዳል፣ ለምእመናን አይፈቅድም። ምን በቃ አታውቀውም። አንተ ሲጀመር የፕሮቴስታንት እምነት ተከታይ ነህ አይደለ? ወይም የሌላ እምነት ተከታይ ነህ። አይመለከትም። ገብቷል? አይመለከትህም ነው የምልህ። በቃ አይመለከትህም። እዚህ ውስጥ ሐሳብ መስጠት ራሱ አያስፈልግህም። ለካህናት ሲሆን ይፈቀዳል፣ ለካህናት ሲሆን አሪፍ ነው፣
ለካህናት ሲሆን የተመቻቸ ለምእመናን ሲሆን ግን የሚያስቸግር ሁኔታን እንደሰራች ቤተክርስቲያን ለካህናት ሲሆን ድንግልና እንደሚመለስ ለዲያቆናት ሲሆን ድንግልና እንደሚመለስ ለምእመናን ግን ፍጹም እንደማይቻል እንደዛ አርገ ሰብከ ኦኬ ካህናት የራሳቸውን ጥቅም ወይም የራሳቸውን ነገር ያመቻቻሉ ምእመናንን ይጨቁናሉ አይነት ስሜት ኖ እንደዛ አይደለም አንተ በእንደዚህ አይነት ምእመን አይሰበክም ያቃሉ እኮ አንተ ነህ ማጣቀው አንተ አጣቅም ሲጀመር መጽሐፉን አንተ አላየኸው በቃ አላየኸው በአይንህ ራሱ አላየኸው እንኳን ልታነበው ማለት ነው በአይንህ አላየኸው ብታየው ብታነበው እንደዛ አትልም ስለዚህ ስለማያውቁት ስላላነበቡት ነገር ደግሞ ማውራት ትክክል አይደለም ፍትሐ ነገሥት የትኛውም ቦታ ላይ ለዲያቆን ድንግልናው ይመለስለታል ለምእመን ግን አይመለስም የሚል የለም አንተ አላየኸውም በቃ ባጭሩ እኔ ማብራራት ራሱ አይተበቅብኝ አላየኸውም ይሄን ቪዲዮ መስራት አልፈለኩም ግን በጣም ተደጋጋሚ ጥያቄ ስለመጣ ነው እንዴ ፍትሐ ነገሥት ካህናትን ክህነታቸው ይመለስ ድንግልናቸው ይመለስ ይላል እንዴ ምእመናንን ላይ ደግሞ አይመለስም ይላል እንዴ የሚል ተደጋጋሚ ጥያቄ ስለመጣ ነው እንደዛ አርገ እየመለስኩልህ ያለው እንደዚህ የሚባል ነገር የለም እንድታውቁት ለካህናት ሲሆን የሚፈቀድ ለምእመናን ሲሆን የማይፈቀድ ነገር የለም ለምእመናን ተፈቅዶ ለካህናት የተከለከለ ነገር የለም ይሄንንም ልብ ልትሉት ያስፈልጋል ስለዚህ ለዲያቆን የሚፈቀድ ለምእመን ግን የማይፈቀድ ለምእመን የሚፈቀድ ለዲያቆን ግን የማይፈቀድ የለም ለምሳሌ ዝሙት ለዲያቆንም አይፈቀድም ለምእመናንም አይፈቀድም ድንግልና አንድ ከሄደ ለዲያቆን ሲሆን ይመለሳል ለምእመናን ሲሆን አይመለስም የሚባል ነገር የለም ሁለቱም ከተሳሳቱ እስከ ክህነት ማዕረጉ ዲያቆኑ ይወርዳል ምእመን ይሆናል በተክሊል ማግባት አይችልም እንደገና ደግሞ ምእመንም ቢሆን በተክሊል ማግባት አይችልም ከዛ ምን ይደረጋል በማዕሰባን ጋብቻ እንዲጋቡ ይደረጋል እንጂ ይሄ አዲስ የሚመጣ ስርዓት አዲስ የመጣ ነገር የለም ስለዚህ ስለማታውቀው ነገር ፕሊስ አታውራ ዛሬ የምጠይቃችሁ እንዲህ ብዬ ነው ግንቦት ልደታ ምንድን ነው በምን አይነት መጽሐፍ ቅዱሳዊ የሆነ ቤዚክ ላይንስ ነው በዓሉ የሚከበረው ከበዓሉስ ጀርባ ያሉ የአከባበር አይነቶች ምን አይነት ናቸው ለምሳሌ በተለምዶ ከምንሰማቸው ነገሮች መካከል ንፍሮ ውጪ ላይ ይቀቀላል ወደ ቤት አይገባም የጠላ ቂጣ ይደረጋል ጠላ ይጠመቃል በጣም ብዙ የሆኑ ሌሎችም እዚህ ሚዲያ ላይ ማይናገራቸው አብሮ ተያይዞ የሚመጡ የግንቦት ልደታ ቀን የተለያዩ ነገሮችን እናያለን እንሰማለን እዚህ ነገር ጋር አያይዛችሁ በትክክል ስለ ሃይማኖታችሁ የምታውቁ የግንቦት ልደታ ምንነት ማስረዳት የምትችሉ ኦርቶዶክሳውያን ግንቦት ልደታ ምን እንደሆነ በመጽሐፍ ቅዱሳዊ ቤዚክ ተመሰረታችሁ ለኛ እንድታስረዱን በጌታ ፍቅር ጠይቃችሁ ግንቦት አንድ የእናታችን የእመቤታችን የቅድስት ድንግል ማርያም የልደቷ ክብረ በዓል ነው ልብ በይ ጌታን የወለደች መድኃኒት የወለደች ሕይወትን የወለደችልን የእመቤታችን የቅድስት ድንግል ማርያም የልደቷ ክብረ በዓል ነው መጽሐፍ ቅዱሳዊ መነሻው ምንድነው ላልሽው መጽሐፍ ቅዱስ በብዙ ስፍራዎች ቅዱሳንን ማክበር እግዚአብሔርን ማክበር እንደሆነ ከበረከታቸው መሳተፍ እንደሆነ ይናገራል ይሄ ብቻ አይደለም እመቤታችን ራሷ ደግሞ በሉቃስ ወንጌል ምዕራፍ 1 ቁጥር 48 ብላ ተናግራለች ትውልድ ሁሉ ከዛሬ ጀምሮ ብጽዕት ይሉኛል ስላለች እርሷ ደግሞ ከቅዱሳን ሁሉ በላይ ማለትም ከፍጥረታት በላይ ከፈጣሪ በታች የከበረች ስለሆነች ምክንያቱ ደግሞ መለኮትን የወለደች ጽሕት ድንግል ስለሆነች በረከቷ እንዲደርሰን አከብራታለን ማለት ነው ልብ በይ በዚህ ምክንያት እናከብራለን አከባበሩ ላልሽው እኛ የምናውቀው አከባበር በዝማሬ ክብር በመስጠት በውዳሴ በማህሌት በመስጋና አክበራችንን ነው ወይም እናከብራለን ሌላው ስንዴ ምናምን ያልሻቸውን ነገሮች እንግዲህ እኛ እናውቀውምና አይመለከተንም አንቺው ነሽ የምታውቂው እሱን እዚህ ጋር ግን አንድ ጥያቄ ልጠይቅሽ ምናልባት ማነጻጸሪያ አይደለም አደራ እያነጻጸርኩ አይደለም ጌታን ከድንግል ማርያም ጋራ እያነጻጸርኩ አይደለም ነገር ግን እናንተ ወይም የፕሮቴስታንቱ ቤተ እምነት ተከታዮች አንድ ክብረ በዓል አከብራላችሁ ይሄውም የጌታችንን የኢየሱስ ክርስቶስን የልደቱን በዓል አሁን ደግሞ ትንሳኤንም እያከበራችሁ ነው እና ይሄንን በዓል ስታከብሩ መጽሐፍ ቅዱሳዊ መነሻው ቤዚኩ ምንድነው ትህትና ነው መጠይቅሽ በትህትና መልሽልኝ መጽሐፍ ቅዱሳዊ ቤዚኩ ምንድነው መጽሐፍ ቅዱስ የቱ ጋር ነው የጌታን በዓላት አክብሩ ብሎ የተናገረው ኦኬ በዚሁ አጋጣሚ ይህን ቪዲዮ የምትመለከቱ ክርስቲያኖች
የእመቤታችን የቅድስት ድንግል ማርያም የልደቷ ክብረ በዓል ከሚከበርባቸው ስፍራዎች አንዱ በጌዲዮ ዞን በታላቁ በጥንታዊው በጪጩ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን እጅግ በልዩ ድምቀት ስለሚከበር ይህ ድምጽ የሚሰማችሁ በተለይ በአካባቢው ትገኙ ምዕመናን በስፍራው ተገኝታችሁ የበዓሏ በረከት ተካፋይ ትሆኑ ዘንድ በዚሁ አጋጣሚ መልእክቴን መንፈሳዊ ጥሪያችንን እናስተላልፋለን። ቡሩክ ጊዜ ይሁንላችሁ። ሰላም ክርስቶስ ከእናንተ ጋር ይሁን። ሰላም